ሰላም አይደላችሁም እንዴ? እኔ ዲሽም አልሰራም ፍሪጅም አልጠግንም። አዎ ተሳስታችኋል። እኔ ማንንም ፈርቻ አላውቅም ከፈጣሪ ውጪ። ደግሞ ማንንም አልፈራም። ሚኪ እንዳት እየነገርኩ ነው። ምሩን ተዋት። እኔ እዚህ ያለሁት ወንድሜን ፍለጋ ነው። ከራኬብ ጋር ሂጂያ ምን ነው ለምኑኛልሽ? ጤነኛ ሰው ጠፋ እንዴ ባገሩ? አንቺ ቅዱስ እኮ ነኝ። ስለምን እንደምታወሪው? ለምን እርኩስ አትሆንም? እኔ ምን አገባኝ? ሁለተኛ በዚህ ስልክ እንዳትደውል። ለነገሩ ልክ ነሽ። አንጀት ለልጅ ያደላል አይደል? እኔ ዲሽም አልሰራም ፍሪጅም አልጠግንም። አዎ ተሳስታችኋል። የሆነ ነገርማ ተፈጥሯል። የምን ዲሽ ነው የሚያወሩት? ቆይ ምንድን ነው የተፈጠረው? ወይኔ ራኬብ፣ ወይኔ ራኬብ። ሄሎ፣ እኔ ዲሽም አልሰራም ፍሪጅም አልጠግንም። ስራ የላችሁም እንዴ? ስራ ፈትናችሁ? ምን ያስጨውሻል? ምን አገባሽ? እኔት በገዛ ስልኬ ብተረተርስ? ዝም በይ እዛ ቆርቆሮ። ሁለተኛ እንዳትደውይ። ስታስጠላ ሰላቢ። ሆ ፍሪጅ ዲሽ የምን ፍሪጅ ነው? እሺ ተቃጠልኩኝ እኮ በስመ አብ በገዛ ስልኬ። አረ ወይኔ፣ አረ ወይኔ፣ በስመ አብ እንዴ! ምን ነሽ ነው ራኩ? ምን ተፈጠረ? እኔ ምን እንደተፈጠረ አላውቅም። ስልክ እየደወሉ ነው። እኔ እንኪ ስልኬን ያዥልኝ በቃ። አልገባኝም። ቆይ ምንድን ነው ያለው? አልሰራም ብለሽ ነው? ቢበላሽማ አለሜ እኮ ነው። እማላውቃቸው ሰዎች ይደውሉና ፍሪጅ ትሰሪያለሽ፣ ዲሽ ትጠገኛለሽ ምናምን ይሉኛል። የምን ዲሽ ነው? አልገባኝም። ሰኒ፣ እኔ የምን ዲሽ እንደሆነ ምንም የማውቀው ነገር የለም። በቃ ዝም ብለው ነው የሚደውሉት። በገዛ ስልክ ያቃጠሉኝ እኮ። ሰኒ፣ ስልኬን ከምሰብረው ያዢና እዛ ክፍል ያስቀምጪልኝ። ውሰጁ በቃ። ምናልባት የሆነ ሰው የስራ ፖስተር ሲለጥፍ ተሳስቶ ለጥፉት እንዳይሆን። እና ታዲያ ስልክ ልክ መሆናችሁን አለመሆናችሁ ሲያዩ ነው እንደ ዝም ብለው ፖስተር ላይ ስልካቸው የሚለጥፉት? እሱስ ልክ ነሽ። በቃ አንቺ አትናደጂ። እንዴት ነው ማያናድደው? ቆይ እስኪ በእኔ ቦታ ሆነሽ አስቢው። ቀኑ ሙሉ እኮ ሄሎ አልሰራም፣ አዎ አልሰራም እያልኩኝ እኮ ነው ያልኩት። እሺ በቃ ወይ ደግሞ ተጠልፎም ከሆነ ቴሌ ሄደን እናረጋግጣለን። እስኪ ሰኒ አምጪልኝ ከፍሪጅ ተቃጠልኩኝ እኮ። ወይኔ ሄላ፣ ፍሪጅም አልሰራም ዲሽም አልጠግንም ምንም ነገር አልሰራም። በቃ ምን ሆነሻል? ይኸውልህ ከፈለክ ማለት ነው ጣራ ላይ ውጣና መጣ አልመጣም እያልክ አሰራው። እንዴ ራኬብ ስለምን እንደምታወሪው? ምን ሆነሻል? ራኬብ ጭራሽ ስሜን ማሸመደዳችሁ። ይኸውላችሁ እኔ ምንም ነገር አልሰራም አልኩኝ። ፍሪጅም አልሰራም ካላችሁ አውጡና ቀይሩ፣ በቃ ሽጡት። እንዴ አንቺ ቅዱስ እኮ ነኝ። ስለምን እንደምታወሪው? ለምን እርኩስ አትሆንም? እኔ ምን አገባኝ? ሁለተኛ በዚህ ስልክ እንዳትደውል። ቅዱስ ነኝ ይለኛል እንዴ? ቅዱስ ይውጣው ልሳ። ምን አለች? ልክ አይደለችም። ጫጫታ ይሰማኛል እኮ። አብዳለች መሰለኝ፣ ትቀባጥራለች። ቅዱስ ልጅቷ እኮ ጤነኛ አይደለችም። ነግሬሃለሁ እኮ። ያልሰማ ብለኸኝ እኮ ነው። አልገባኝም። ቆይ ምን ሆና ነው? ለምን እርኩስ አትሆንም? ይኸውልህ እንደውም አንተን ፈጣሪ ስለሚወድ ነገሮችን ቶሎ አሳየ። ትንሽ ብትቆይ ኖሮ ከዚህ የባሰ ነገር ነበር የምታየው። አሁን ፈጣሪ ረድቶናል። እኛም እንሂድ በቃ። ቅዱስ እንኳንም በአካል አልሆነ የነጎቤው ዘመዷ አሁን እናረጋገጥኩኝ ዘመዷ እንደሆነ። ማን ነው አጎትየው? ሆ ቅዱስ ወይኔ ያው ራሱ ነው የደወለው። ወይኔ ራኬብ ምን ላደርግ ነው? ምንድን ነው ማስረጃ? ሰኒ ጉዶን ኩልሽ ሰኒ ቅዱስ ደውሎ እሱንም ሰደብኩት፣ አጥረገረኩት። ሻው ምንድን ነው የምለው? እንዴ አንቺ አታይም እንዴ ስልኩን? እኔማ ተናድጄ ነው። ከዛ ደግሞ ቅዱስ ነኝ ሲለኝ ለምን እርኩስ አትሆንም አልኩት። አንቺ ሳቄ ምን አለብሽ? ወይኔ ምንድን ነው የምለው? ሻው በቃ አሁን ደውይና አጋጣሚ እንደሆነ ነገር ያው እኔ አሁን እሱን ደውዬ ማውራበት አፍ የለኝም። ይልቅ አንቺ ደውይና አጋጣሚ ነው ምናምን ነገር ብለሽ አስረጁ። እኔ ግን ከስልክ ልራቅ፣ ወደ ክፍሌ ልግባ። አራት ይቀየምሻል ንገሪው። እኔ አሁን ድፍረት የለኝም። አንቺ ንገሪው እሺ።
ሄሎ ቅዱስ። አዎ አጋጣሚ ነው። ቆይ ኧረ እንደውም ለእሷ ልስጣት። ምን እያደረግሽ ነው? ባለትዳር እኮ ነው። አውቃለሁ ጆከር፣ እሱም በደንብ አውቃለሁ። ሲጀመር እኔ እንደ ጓደኛዬ ስለማይህ ነው እንጂ ምንም አስቤ አይደለም። አዎ፣ ግን አንዳንዴ እኮ በዚህ ልክ መቀራረብ ነገሮች ልክ እንዳይሆኑ ሊያደርግ ይችላል። ቆይ ለምንድን ነው እንደዚህ መታየኝ? ገርመኸኝ ነው። ቆይ ለምን ገረምኩሽ? ማለቴ በዚህ ልክ እኔን የሚያሳይ ምን ተገኘ? አስተሳሰብህ ነው። ቆይ እኔ የወደድኩ ማለቴ በፍቅር እንደዛ ይመስላል? እሱን አላውቅም። ውስጥሽን የምታውቂው አንቺ እንጂ እኔ አይደለሁም። ያን ያህል እንኳን ጅል ሴት አይደለሁም። ሁሉንም ነገር ጠንቅቄ አውቃለሁ። ባለትዳር ትመኛለሽ ብለህ ካሰብክ ግን በጣም አዝናለሁ። እንደዛ አይደለም ፍቅር። እኔ እኮ እንዲሰማሽ ፈልጌ አይደለም። አንደበትህ እሱን ባይናገርም ተግባርህ ግን እንደዛ ነው የሚለው። በእኔ እርግጠኛ መሆን ካልቻል አለመገናኘት እንችላለን። አለመታመን አምኖ ከመከዳት በላይ ትልቅ ህመም አለው። ይኸውልሽ በተሳሳተ መንገድ አትረጅኝ። ግን ደግሞ በቃ መሆን ያለበት እንደዚህ ነው። እኔ እዚህ ያለሁት ወንድሜን ፍለጋ ነው። አግዘኝ። ማንም ሰው የለኝም። ሚስትህ ደግሞ ብትቀርበኝና ከጎኔ ብታግዘኝ ደስ ይለኛል። እሷን አስተዋውቅሻለሁ። ግን እሷም አልወደደችኝም። አንተን የምመኝባት መሰለ። እኔ ደግሞ የውሸት ሰው መቅረብ እኮ ስለማልችል ነው። እንዴ ፍቅር ምን ሆነሽ ነው? ምንድን ነው የሚያስለቅስሽ? ብዙ ነገር ጆከር። ስለ እኔ ትክክለኛ ማንነት ማወቅ ነው የምትፈልገው? እኔ ከወንድሜ ጋር ብዙ ያሳለፍኩት የልጅነት ትውስታ አለብኝ። ምናልባት አሁን እሱን ባገኘውና አብሮኝ ቢሆን ከዚህ ከብቸኝነት ስሜት ድን ይሆናል። አይዞሽ ታገኘዋለሽ። ሰው ራበኝ ጆከር። ቤተሰቦቼም ወንድሜን በመፈለጌ ደስተኛ አይደሉም። ለምን እንደሆነ አላውቅም። ይገባኛል። አንድ ሰው ጠፍቶብሽ አለማግኘት በጣም ከባድ ነው። እኔ ለምን እንደሆነ አላውቅም። ከቤተሰቦቼ የማገኘው ፍቅር አርቲፊሻል እየሆነብኝ ነው። እነሱ የሚሉትን ሳደርግ ይወዱኛል። ከዛ ግን ፍቅር ምን ትፈልጋለች አያገባቸውም። እሺ አሁን አታልቅሽ። በቃ አምባሽን ጥረጊ። ለካ አምባ የሚፈስበት ቦታ ይፈልጋል። እሱ ደግሞ ምን ማለት ነው? ብቸኝነት ሲሰማኝ ተደብቄ ያለቅስ ነበር። አሁን ግን አደባባይ ላይ ሳለቅስ ነው መሰል ትንሽ ቀለል አለኝ። አንዳንዴ እኮ ሲያወሩት ይቀላል። በቃ አማካሪ ይሁን። ከፈለክ ምንም ነገር አትመልስልኝ ጆከር። አንተን ሳይ ነፃነት ስለሚሰማኝ ነው። ፍቅር እንደዚህ አትበይኝ። ይኸውልሽ ይህ መስመር ወደ ሌላ ነገር እንዳያመራ። እንደዛ የሚፈጠር መስሎ ከተሰማኝ አንድ ቀን እንኳን አሉልም። በምፈልገው ወንድም የምልልሃለሁ። ወደ መጣሁበት እመለሳለሁ። እሺ ግን እዚህ መሀል አንድ ነገር ቢፈጠር ተጎጂው አንቺ ነሽ። ስለዚህ አስብበት። በቃ ወንድሜን በመፈለግ እርዳኝ። ብዙ ሰው አውቀዋለሁ ብሎ ገንዘቤን በልተውኛል። በቃ እሱን በመፈለግ ብቻ እርዳኝ። እሺ አግዝሻለሁ። ግን በምትኩ አንቺም አንድ ነገር ታደርጊልኛለሽ። ምን? ስራ ትፈልጊልኛለሽ። አሁን ከምሰራው ስራ የተሻለ ስራ ማግኘት እፈልጋለሁ። እሱን እኮ እንኳን ረድተኸኝ እንዲሁም አንተን ለማገዝ ፈቃደኛ ነበር። አንተ አልፈልግም ብለኸኝ እንጂ። እሺ ተስማምተናል። አሁን ወንድምሽ የት ሰፈር እንደነበር ምናምን ንገሪኝ። እሺ ግን ዛሬ እንደዚህ እንዋልና ከዛ እነግርሃለሁ። ስለሱ ካወራሁኝ ማልቀሴን ነው የሚቀጥለው። አይ እንደዛ ከሆነማ ይቅር። ከምታለቅሽ ሌላ ጊዜ ብትነግሪኝ ይሻለኛል። አዎ እንደዛ ነው የሚሻለው። እዛ ጋር ሳምቡሳ የምትሸጠውን አያት? በቃ ገዝቼ ልምጣ፣ ይጣፍጣል። ይሄው ልጄ ገና አሁን ከወፍጮ ቤት ገብቼ አረፍ ማለቴ ነው። ውይ የኔ እናት ብቻሽን እየለፋሽ ነው። አባ እኮ ሀዊ እንደመጣች ነግሮኝ ነበር። አዎ የልጅህ እናትም ምን አልሽኝማ? እሷም እያገዘች ነው። እና እንዴት ነበር ሽምግልናው? ምህሩስ እንዴት ናት? በጣም ደህና ነን እማዬ። እኔማ እኮ ስለማልደውልልሽ አኩርፈሽኛል ብዬ ነበር። ምን ይደረግ፣ የእናት አንጀት ሆኖብኝ እኮ ነው ማኩረፍ ማቃተኝ። ውይ የኔ እናት ብቻ እዛ ልምጣ እንጂ ሁሉንም ስራ ነው የምሰራው። እንደው እሱን ተውና ልጄ አባትህና ናስቲ ከብቱን ማጋዛቱን አግዘው። ኮሎኔልም ትንሽ አሞት ሊያግዘው አልቻለም። እንዴ እሳቸው ካልመረጡ ማን ሊመርጥ ነው በሬውን? እንደው ምን ይሻልሃል አሁን በሱ ትቀልዳለህ? እና እሱ እኮ ጎበዝ ነው ሲባል ሰምቼ ነው። ስጋማ እንደ ኮሎኔል በሬ ነው ሲባል ነው እኮ እኛ ያደግነው። አዎ እንግዲህ ከተሻለው አብረው ይሄዳሉ፣ ካልሆነ ደግሞ ከሞላ ጋር ይሄዳል በለው። እማዬ አጧጥፋችሁታላ። እዚህ ራሴ ምሩዬና ጠጅ እየጠመቀች ነው። ምሩን አምጪልኝ ብላትም እምቢ አለች። እንዴ አንተ ጭራሽ አማቶች ቤት ትሄዳለህ? ከሰርግ በፊት እኮ አይኬድም። ምን እያደረክ ነው? ኧረ አልሄድም እማዬ፣ ምሩ ነግራኝ ነው። አለምዬ አሁን ማስቀመጫውን ይተስም። የማንን ድምፅ ነው የሰማሁት? ማናት? አይ እንትን የጎረቤት ልጅ ሀና ነች። እሺ አይ ምንም ዝም ብዬ ድምጿን ማቅ መስሎኝ ነው። የማይቀርቱ
ሀና ናት አልኩህ እኮ። በቃ መልሼ እደውልልሃለሁ፣ በኋላ እናወራለን። እሺ እማዬ። እሺ ቻው ልጄ። አንቺ ከናሁም ጋር እያወራሁ እንደዚህ እየጮህሽ ትመጫለሽ? እዚህ መኖርሽን ቢያውቅ ምን እንደሚያስብ ታውቂያለሽ? አዎ እሱም አለምዬ፣ ግን ደግሞ ገና ሲመጣ ያየኝ አይደለ? አለምዬ ግን ሰርጉንም አልውልም እንዴ? እንዴ ምን ማለት ነው የኔ ልጅ? እንደዚህ ለፍተሽማ ሰርጉን ሳትበይ ሳትውይ አትሄጂም። ግን ደግሞ እኮ የሰው መጠቋቋሚያ ከመሆን ብሄድ ነው የሚሻለው። እንግዲህ ተናገርኩ፣ አትሄጂም አልኩ፣ አትሄጂም። የአበባ ማስቀመጫውን ከሀዊ ጋር አንስት፣ ብቻሽን እንዳታነሽ። እሺ በቃ አለምዬ። እንደው ልጅ ሆንሽ እናበላሸሽው እንጂ እኮ ይሄ ሁሉ ነገር ላንቺ ነበር የሚገባሽ። ሚኪ ያረሰውትም በቃ ምሩን ከዚህ ጨዋታ ውስጥ አውጣት እባክህ። በቃ ምሩን ተዋት ሚኪ፣ እንዳት እየነገርኩ ነው። ምሩን ተዋት እሺ። አሁን የምሩን ሰርግ ስላበላሸንባት የወንድማችን ህይወት መመለስ እንችላለን? ምክንያታዊ ይሁን እንጂ ሚኪ፣ እመነኝ፣ እኔንም እንደ ወንድማችን ልታጣይ ነው። በቃ ምሩን ተዋት። የምሩን ሰርግ እንዳታበላሸው። እንደነገርኩህ አይደል? ደጋግሜ ነግሬያለሁ። በቃ ከምሩ ያትውጣ። ምን እያደረግሽ ነገር አንቺ ማትረቢ? አሁን የምሩ ጠላት ማን እንደሆነ አውቄያለሁኝ። እሺ ለካ እኔ እንዳልቀርምሽ ነው እንደዛ ስትሆኚ የነበረው። ሁሉም ነገር እንደሰማሽው አይደለም። ሲጀመር ለአንቺ ማስረዳት አይጠበቅብኝም። በጣም አስመሳይ ሰው ነሽ። እንደዚህ አይነት ሰው ግን አትመስይኝም ነበር። ዘጊ። አሁን አንቺን ለማውራት ሞራሉ የለኝም። አረ ሞራሉ የለሽም እንዴ? ቆይ አንቺ ማን ነሽ? ማን ስለሆንሽ ነው እንደዚህ የምታደርጊው? የፈለግሽውን ማድረግ ትችያለሽ። ሲጀመር እኔ ምሩን አልጎዳትም። ምሩ የህይወቴ አዳይ ናት። አረ እኔ ግን እንደዛ አልመሰለኝም። ምክንያቱም ፊት ለፊት የሚታየኝ የበግ ለምድ የለበሰ ተኩላ ነው። እሺ ምነው ራስሽን በመስታወት አየሽው እንዴ? ለማንኛውም ሀዊ ፍሪኝ። እሺ ለህይወትሽ ተጠንቀቂ። ወይኔ ሁሉንም ነገር ሰማችሁ። ለነገሩ ጋሼ ስለሰማ ምንም አይመጣም። ሄኖክ በሰላም ነው? ምን ይሆነ? እያናገርከኝ አይደለም። ሲቀጥልም ደግሞ ስለ ልጁ ምንም አልጠየከኝም። ያው መናገር ብትፈልጊ እኮ ትናገሪያለሽ ብዬ ነው። ቆይ ዛሬ ደግሞ እንዴት ነው መልስክ? አንቺ በራስሽ መንገድ ነገሮችን ማድረግ እንደምትችይ ታስቢያለሽ። ስለዚህ በቃ እኔም ነገሮችን በራስሽ መንገድ እንድታደርጊ እየፈቀድኩልሽ ነው። ቆይ አሁን ይሄንን ለመናገር ጊዜው ነው ብለህ ነው የምታስበው? አእምሮ ውስጥ ምንድነው የተፈጠረ ያለው? እየገባኝ አይደለም። እኔም እንዳንቺ ነኝ። ምንም ነገር እየገባኝ አይደለም። ቆይ ሄኖክ እየገባኸኝ አይደለም? እየቀለድክ ነው? ይላ ሲጀመር እያወራሁህ ነው። መስራትን አቁምና አናግረኝ። ለምንድን ነው እንደዚህ አድርጌ የማወራሽ? ቆይ አንቺ ማንሽ? ምንድነሽ? ቆይ ደግሞ ይሄ ምን የሚሉት ጥያቄ ነው? እኔና አንቺ ምንና ምንድነን? እንደውም አሁን ነው መልሽልኝ። ይላ በዚህ ሰዓት የሚወራ ነገር ላይ እሺ፣ እንደዚህ ተጨናንቂ ደግሞ ሌላ ነገር አትጨምርብኝ። እንደዚህ ሆንሽ እኮ በራስሽ ችግር ነው። የኔ ችግር እኮ ራሱ ችግር መስሎ ራሱ አልታየሽም እኮ። ቆይ ይሄ ራሱ ወዳድነት ካልሆነ ቆይ ምን ልትዩ ትችያለሽ እንዴ? ዛሬ ደግሞ ጤናም የለህም እንዴ? ምንድነው የምታወራው? ቆይ ቅድም ልጁን አልሰማሽም እንዴ? አትጋተት እኮ ምናምን አለኝ። ቆይ ከዚህ በላይ ምን ፈልገሽ ነው አንቺስ? ይላ እኔ ከዚህ በኋላ በቃ አንተንም ማውራት አልፈልግም። ስለዚህ ዝም በል። ሄኖክ ሲያወራ በፈለግሽው ሰዓት ዝም በል፣ ስትፈልጊ ደግሞ አውራ የምትይው ሮቦትሽ መሰልኩሽ እንዴ? ይኸውልሽ ከዚህ በላይ በቃ ክብሬን ጥለሽ ስትረግጩ ማየት አልፈልግም። እሺ ምን እያልክ ነው? በአንቺ የተነሳ ወንድምሽ እናትሽና ጓደኛሽ ሰደቡኝ፣ ግን እኔ አንቺን ብዬ ዝም አልኳቸው። ከዚህ በላይ ግን ማለት ነው ክብሬን ዝቅ ማድረግ እራሱ አልፈልግም። እሺ ለምን ዝም አልሽ ኪያ? በያ ተከራከሪ። እሺ አሁንስ ጥፋትሽን አየሽው? ይላ ለሱ ይቅርታ ብያለሁ። ከአንዳንድ ቃላቶች ዱላ ይሻላል። ቢያንስ እየቆየ ሲሄድ ህመሙን ይቀንሳል። ይኸውልሽ አሁን ለማንኛውም አስቢበትሽ። እኔ በዚህ ሁኔታ መቀጠል አልችልም። ይለይልናል። እሺ ጊዜ ስጠኝ። አሳውቂኝሽ። ዝም ካልሽኝ ግን ዝምታሽን እንዳልፈለግሽ አድርጌ ይወስደዋለሁ። ሄኖክ ደግሞ አንተ አሁን ምን ውስጥ ነው የምትጨምረኝ? ለራሴ ህይወቴ ተመሰቃቅሎብኝ ግራ ገብቶኛል።
ቆይ ትከሻኝ ግን ጥሎኝ እኮ ነው የሄደው። እንደዚህ አነጫንጮ ጀምሯል። ምን እንደሆነ ግን አላውቅም። ማለት ምንድነው ደግሞ የሚያጨቃጨቃችሁ? ቅድም ያኛውን ኤርሚያስ ተብዬው ጋር አንድ ላይ አብረን አይቶን ነበር። ለዛ ነው መሰለኝ። እውይ የኔ ዋህ ቀንቶ እኮ ነው። በጣም እንጂ ቀንቶ ነዋ። የቀን ገደብ ሰጥቶኝ ሄደው። አልገባኝም። ቆይ የምን ጊዜ ገደብ ነው? እኔና አንቺ ምንና ምንድነን ብሎ የቀን ገደብ ጭራሽ አንድ ቀን ሰጠኝ። ውይ እንደውም እኮ በደንብ ታገሰ እንዴ። አይበቃውም? እናንተም እኮ እንደ ኒውክሌር አብላላችሁት እንዴ። እና ምን እንደዚህ ሲሆን እኮ ነው ጥሩ። በቃ ቆይ ግን አንቺ አሁን ምን ልትይው አስብሽ? አላቅም፣ ግን ደግሞ ለሱ እውነቱን ብነግረው እናቴስ? እሷን እናሳምናታለን። አንቺ ግን ይሄ ጣፋጭ ግንኙነት እጅሽ ላይ ነው ያለው። እባክሽ ታደጊው። እስኪ ላስብበት። አንድ ቀን ነው ያለሽ። ከተስማማሽ ደግሞ እኔ አበባ ገዛልሻለሁ። እውነቴን እኮ ነው፣ በእውነት ገዛልሻለሁ። እሺ ሀና አብዷ፣ አንቺ እኮ በቃ ሰውን ድረሽ ብቻሽን ቀረሽ። ለእኔ አታስቢ፣ ብቻ እናንተ ተስማሙና ተጋቡ እንጂ እኔ እናንተ ሰርግ ላይ ጠብሳለሁ።
हाँ